የተከበራችሁ የሀገሬ ሕዝቦች ባለፉት 2 ቀናት ስግብግቡ ጁንታ በህወሓት ውስጥ የመሸገው ኃይል ለስልጣን የሚስገበገበው ለገንዘብ የሚስገበገበው ለሀገሩ ሉዓላዊነት ለህዝቦች ደህንነት ደንታ የሌለው ኃይል በኢፌድሪ የመከላከያ ሰራዊት እንዲሁም በኢፌድሪ የፖሊስ ሰራዊት ላይ ጥቃት መሰንዘሩ ይታወሳል። ይህ ጥቃት ድንገተኛ ቢሆንም የመጀመሪያው የመከላከል እቅዳችን በዚህ ሰዓት ሙሉ በሙሉ የተጠናቀቀ ሲሆን የእቅዳችንም ዋነኛ ዓላማዎች አንደኛ ጥቃቱን መክታት፣ ጠላት በሁሉም ግንባር በፈለገው አቅጣጫ ጥቃት እየሰነዘረ በህዝባችን፣ በሰራዊታችን፣ በፖሊስ ሰራዊታችንና እንዲሁም በአንዳንድ ወሳኝ መሰረተ ልማቶች ላይ የሚያደርሰውን ጥቃት መክታት ነበር። ከዚህ አንጻር ጠላት ጥቃት የሚሰነዝርባቸው አካባቢዎች የመከላከያ ኃይል በስፋት ያልነበረ ቢሆንም ከያለበት ኃይላችንን በማንቀሳቀስ ሙሉ የሎጂስቲክስ እና የሰው ኃይል አቅርቦት የጨረሰን ሲሆን የጠላትንም ጉዞ ሙሉ በሙሉ ማስቆም መክታትና ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ አድርሰነዋል። ሁለተኛው ዓላማ የመከላከያ ኃይላችን እና የፖሊስ ሰራዊት የደረሰበትን ጥቃት ተከትሎ ይህንን ኃይል የመታደግ ወሳኝ ሀገራዊ ሀብቶችና ትጥቆች የመታደግ ስራ ነበር። ከዚህ አንጻር በባድመ ግንባር፣ በጾሮና፣ በዛላምበሳ በዋና ዋና ቦታ ተሰልፈው ያሉ የሰራዊት አባላትና ትጥቆቻቸው ሙሉ በሙሉ ከጠላት ፍላጎት ውጭ እንዲሆኑ ማድረግ ተችሏል። በተለይ ፊቱን አዙሮ ከውጭ የሚመጣ ኃይል በመከላከል ላይ የነበረ ሲሆን አሁን ሙሉ ለሙሉ ኃይሉን አጠናክሮ አስተላለፉን ቀይሮ ፊቱን አዙሮ ማንኛውም ጥቃት ለመሰንዘር ወይም ለመከላከል በሚያስችል ቁመና ላይ የሚገኝ ሲሆን ተጨማሪ ጥቃት ይደርስበታል የሚል ስጋት እንዳይኖር ማድረግ ተችሏል። ሶስተኛው ዓላማ የጠላት የማድረግ አቅምን ማዳከም ነው። የጠላት ኃይል የኢትዮጵያ ሕዝብ ከሌላው ሀብት ላይ ቀንሶ ሀገሩን ለመከላከል የገዛቸውን ዋና ዋና ትጥቆች፣ ሚሳይሎች፣ ሮኬቶች በመጠቀም ጥፋት ማካሄድ እንዳይችል አቅሙን ማዳከም ነበር። እነዚህ 3 ዓላማዎች ሙሉ በሙሉ የተሳኩ ሲሆን ከዚህም በተጨማሪ አንዳንድ ወሳኝ የሚባሉ አካባቢዎች በተለይ በዳንሻ ግንባር ያለውን ጠላት ሙሉ በሙሉ በመደምሰስ አካባቢውን የተቆጣጠርን ሲሆን እንደ አስፈላጊነቱ ወደ ሁሉም አቅጣጫ የሚቀጥለውን እርምጃ እየወሰን ለህዝባችን የምናሳውቅ ይሆናል። እስካሁን ባለው ሁኔታ የመጀመሪያው እቅድ 100% በሚባል ደረጃ የተሳካ መሆኑን ለመግለጽ እወዳለሁ። ከዚህ ቀጥሎ የሚሰሩ ስራዎች የውጊያ ባህሪ፣ የግጭት ባህሪ ሁሉን ነገር በወቅቱ መናገር የሚያስቸግር ቢሆንም አስፈላጊ መረጃ ለህዝባችን እየሰጠን ህግ የማስከበሩን ስራ፣ የህዝቦቻችንን ሰላም፣ የሀገራችንን ደህንነት፣ የመከላከያ ኃይላችንን ጥንካሬና ብቃት በሚያጠናክሩ ስራዎች የምንቀጥል ሲሆን ይህ ስግብግብ ጁንታ ሙሉ በሙሉ ለህግ እስከሚቀርብ የጀመርነው ራስንና ሀገርን የመከላከል ዘመቻ ተጠናክሮ የሚቀጥል መሆኑን ልገልጽ እወዳለሁ። ከዚህ ቀጥሎ በሚደረጉ በቀጣዩ እቅዳችን ላይ በሚሰሩ ስራዎች አስፈላጊ የሚባሉ መረጃዎች በየወቅቱ የምንገልጽላችሁ ሲሆን በአጭር ጊዜ ውስጥ ይህን ስግብግብ ጁንታ በማስወገድ ለትግራይ ህዝብ፣ ለሀገር መከላከያ ሰራዊት እንዲሁም ለፖሊስ ሰራዊታችን እፎይታና ሰላም በመስጠት በፍጥነት የእርሻ ስራችንን ወደ መሰብሰብ ለመመለስ የሚያስችል እቅድ ያዘጋጀን ሲሆን ሙሉ ኦፕሬሽኑን ስናጠናቅቅ ለህዝባችን ዝርዝር የስራ አፈጻጸሙን የምንገልጽ መሆኑን እገልጻለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ አንዳንድ ፖይንቶች ቀደም ባለው ሀሳብ ላይ የተነሱ ቢሆንም ሀሳብ ቢሰጥባቸው ብዬ የማስበውን መጀመሪያውን ጥያቄ ነው ማንሳት ፈልገው። በትግራይ ክልል ይሄ እየተካሄደ ያለው የህግ ማስከበር የሚደረገው ውጊያ ቅድም እርሱ የሚገለጹልን አለ። እንደ አጠቃላይ ህዝቡ ምን ላይ ነው የሚለውን ነገር ዘርዘር ባለ ሁኔታ ለማወቅ እንዲቻል ምን ላይ ነው ያለው የተገኙ ውጤቶችን ቅድም ከገለጽናቸው ተጨማሪ የሚነሱ ሀሳቦች ካሉ። በመጀመሪያ በሰሜኑ የሀገራችን ክፍል እያደረግን ያለነው ሀገርንና ህዝብን የመከላከል ጦርነት ዋና ትኩረቱ ህግ ማስከበር ነው። የፌዴራል መንግስት የተሰጠውን ህገ መንግስታዊ ስልጣን ሀገሩንና ህዝቡን የመታደግ የመከላከል ስራችንን ነው እየሰራን ያለነው። ይህ ስግብግብ ጁንታ ኃይል
ላለፉት 2 ዓመታት ምን ያክል የሰላም ግብዣችንን ሲያደናቅፍ እንደነበረ፣ ሳንካዎች ሲፈጥር እንደነበረ፣ ትንኮሳዎች ሲፈጥር እንደነበረ ለመላው ሕዝባችን ግልጽ ነው። በተደጋጋሚ እሳቤውን ቀይሮ ወደ ሰላም መድረክ እንዲመጣ ከፍተኛ ጥረት ስናደርግ ቆይተናል። ይህን ያደረግንበት ዋናው ምክንያት ከትግራይ ሕዝብ ምክር በመነሳት ነው። ሕዝባችን ምንታ እታ መንጎጎ ትህለፋን ጨዋ የሚባል አባባል አለው። ስለ ምጣዱ ሲባል አይጧ ትለፍ ማለት ነው። ስለ ምጣዱ ሲባል አይጧ ትለፍ ብለን ያደረግነው እልህ አስጨራሽ ትዕግስት ከስንፍና ከድካም ካለመቻል በመቆጠሩ በመላ ሀገራችን እጅግ በሚያሳዝን ሁኔታ በየቀኑ አስክሬን መቁጠር፣ ሰዎች በማንነታቸው በሃይማኖታቸው የሚጠቁባት ሀገር እጅግ ለኢትዮጵያ አሳፋሪ የሆነ ስራ የሚሰራ ኃይል ነው። ይህ ኃይል ሸኔ ከሚባለው ግሩፕ ጋር በመቀሌ በእምነት በሚባል ሆቴል ውስጥ በሚሰሩ እቅዶች በመላ ሀገራችን በኦሮሚያ፣ በደቡብ፣ በቤኒሻንጉል አሁን ደግሞ ያሉ እቅዶች በአዲስ አበባ፣ በጋምቤላ፣ በሶማሌ በንጹሃን ዜጎች ላይ በሽማግሌዎች፣ በሴቶች፣ በህፃናት ምንም ሀገራዊ ስሜትና ኃላፊነት በማይሰማ ሁኔታ ጥቃት እየሰነዘረ ህዝባችን ከሳምንት ሳምንት ለቅሶ ከሳምንት ሳምንት መርዶ የሚሰማበት ሁኔታ ሲፈጠር ቆይቷል። ይህ ኃይል ጥቃት ሲሰነዘር የነበረው በህዝባችን ብቻ ሳይሆን ጥቃቱን ከመሰንዘሩ በፊት በዲጂታል ሰራዊቱ አስፈላጊውን መረጃ እያዘጋጀ ጥቃቱን ከሰነዘረ በኋላ ኦሮሞ ተገደለ፣ አማራ ተገደለ፣ ወላይታ ተገደለ በማለት ህዝቡ እርስ በርስ እንዳይተማመን አብሮ መኖር እንዳይችል ከፍተኛ የሆነ የሶሻል ሚዲያ ዘመቻ ሲያካሂድ ነበር። ህዝባችን ካለበት የመረጃ ዕውቀት ውስንነት ይህ ኃይል አጥቅቶ የሚያደርገውን ዘመቻ ካለመገንዘብ ተከትሎ ሰፋፊ የሆኑ ጥፋቶች፣ አለመተማመኖች ኢትዮጵያ ውስጥ ሲያጋጥሙ ቆይተዋል። ይሄ ሁሉ ሲሆን እኛ ስንታገስ የነበረው ሀገራችን ከነበረችበት የጦርነት ታሪክ ወጥታ ወደ ሰላም፣ ወደ ልማት፣ ወደ ብልጽግና መሄድ ይሻላታል፣ መታገስ ይሻላል የሚል ሙሉ እምነት ስለነበረ ነው። ነገር ግን ግመሉን የሚሰብረው በግመሉ ጫንቃ ላይ የሚቀመጥ የመጨረሻ ቅጠል ነው ይባላል። ያ የመጨረሻ ቅጠል የሀገር መከላከያ ሰራዊትን የፌዴራል ፖሊስን ማጥቃት ነው። የሀገር መከላከያ ሰራዊትና የፌዴራል ፖሊስ ማጥቃት እንደዋዛ መታየት ያለበት ጉዳይ አይደለም። ይህ ስግብግብ ጁንታ ኃይል ከ30 ዓመት በፊት ኢትዮጵያ ለዓመታት የገነባችውን ሰራዊት ያፈረሰ ነው። ኢትዮጵያ የገነባችውን ሰራዊት አፍርሶ የበተነ አሁንም ኢትዮጵያን መግዛት የሚቻለው የሚከላከለውን ኃይል በማፍረስ ነው ብሎ የሚያምን ነው። በነገራችን ላይ ይህ ኃይል የዛሬ 30 ዓመት የተቆለፈበት እሳቤ ላይ የቆመ ነው። አዲስ እሳቤ፣ አዲስ ምልከታ የለውም። ያኔ የነበረውን ታክቲክ አሁንም መድገም የሚያስብ ነው። በዚህ ምክንያት የመከላከያ ሰራዊታችን ባልጠበቀው፣ ባልገመተው፣ ባላሰበው መንገድ ከጀርባው እጅግ አሳፋሪ የሆነ ጥቃት ተሰንዝሮበታል። ይህ መከላከያ ሰራዊት ላለፉት 20 ዓመታት የትግራይን ህዝብ ከጥፋት ከአደጋ ሲከላከል የነበረ፣ ትምህርት ቤት ሲገነባ የነበረ፣ ጤና ጣቢያ ሲገነባ የነበረ፣ መንገድ ሲገነባ የነበረ በርካታ ስራዎች እየሰራ በተለይም አርሶ አደሩን አብሮ እያረሰና እህል እየሰበሰበ በቅርቡ የአንበጣንና የኮሮናን ዘመቻ በከፍተኛ ደረጃ ህዝቡን በማገዝ የተከላከለ ኃይል ነው። የተጋባ የተዋለደ የተዛመደ ኃይል ነው። ቤተሰቦቼ፣ ሀገሬ፣ ህዝቤ ብሎ ተረጋግቶ በተቀመጠበት እርስ በርሱ እንዲባላና እጅግ አሳፋሪ የሆነ ስራ እንዲሰራ ይህ ኃይል አድርጓል። ይሄ የመጨረሻው የግመሉን ጫንቃ የሚሰብረው ቅጠል ነው። የሀገር መከላከያ ሚኒስቴር ሰራዊት ማፍረስ ማለት ኢትዮጵያን ከውጭ ለሚፈልጓት ኃይሎች ሁሉ በሯን ክፍት ማድረግ ማለት ነው። ይሄን ለመታገስ አቅሙ፣ እሳቤው፣ ሞራሉም የለንም። በመጀመሪያ ደረጃ የትኛውም ሀገር ቢሆን የሀገር መከላከያ ሰራዊቱን የሚያጠቃ ኃይል ቢፈጠር ግብረ መልስ አልሰጥም፣ ራሴን አልከላከልም የሚል ሀገር እና መንግስት ያለ አይመስለኝም። ብዙ ቦታ ለደረሰ ጥቃት ግብረ መልስ አልሰጠም ይህ መንግስት ተብሎ ሲወቀስ የነበረው ለዚያ በርካታ ምክንያቶች ያሉንና ወደፊት በዝርዝር የምንገልጻቸው ቢሆንም አሁን ግን ከቀዩ መስመር በብዙ ኪሎ ሜትር ታልፎ መቋቋም ወደማንችለው ደረጃ በመደረሱ ኢትዮጵያን መታደግ፣ የኢትዮጵያን ሕልውና መጠበቅ ኃላፊነታችን ብቻ ሳይሆን
ግዴታችን ጭምር በመሆኑ እኛ ሳንፈርስ ሀገራችን ስለማትፈርስ ኢትዮጵያና ሕዝቦቿን ለመታደግ ማንም የሚቋምጥ የጠላት ኃይል የኢትዮጵያን ድካም አይቶ ሊቀራመታት እንዳይሰራ ይህንን ስግብግብ ጁንታ ለሕግ ማቅረብ ግዴታ ይሆናል። ከዚህ አንጻር ይህ ኃይል ያሰበው ሁሉም ሐሳቡ በመጀመሪያው ዕቅድ ከሽፏል። ቀደም ሲል እንዳነሳሁት አንደኛው ኃይሉ በሰሜን እዝ የነበረው ከፍተኛ ቁጥር ያለው ሰራዊትና ትጥቅ በመቆጣጠር ኢትዮጵያ እሱን መከላከል ወደማትችልበት ደረጃ መውሰድ ነበር። ነገር ግን በጣም በርካታ ጀግኖች ያላት ሀገር ኢትዮጵያ የፖሊስ ሰራዊት የደረሰበትን ጥቃት በከፍተኛ ደረጃ እየመከተ ከሀገር መከላከያ ሰራዊት ጋር የተቀላቀለ ራሱን መከላከል መታደግ ወደሚችልበት ደረጃና ከመንግስት የሚሰጠውን ተጨማሪ ሚሽን ለመቀበል ወደሚያስችለው አቅም ተደራጅቷል። ራሱን ለመከላከል በሚያበቃው ፖዚሽን ተቀምጧል። አሁን በየትኛውም ሰራዊት ላይ ወይም ትጥቆቻችን ላይ ቀደም ሲል ከተማ አካባቢ ከነበሩት ውጪ ጥቃት ሊደርስ ይችላል የሚል ስጋት የለንም። ሙሉ በሙሉ በሁሉም አቅጣጫ ኃይላችን ራሱን መከላከል ወደሚችልበት ደረጃ ደርሷል። ይህ ግጭት ሕግን የማስከበር ሂደት የሚቆመው ሕግ ስናስከበር ብቻ ነው። የትግራይ ሕዝብ፣ የትግራይ ሚሊሻ፣ የትግራይ ልዩ ኃይል መገንዘብ ያለበት ጥፍር የነቀሉ ሰው የገደሉ ሀብት የዘረፉ ወንጀለኞች ተለቅመው ወደ ሕግ ሲቀርቡ በዛው ሰዓት ሁሉ ነገር ያበቃል፣ ይቆማል። ጸቡ ከጥቂት ስግብግብ ጁንታዎች እንጂ ከማንም ጋር ባለመሆኑ ሙሉ ግጭቱና ሁኔታው የሚቆመው እነዚህ ኃይሎች ለሕግ ሲቀርቡና ሕግ በሁላችን ላይ የሚሰራ መሆኑን ስናረጋግጥ ነው። ይሄ ደግሞ በሕገ መንግስቱ በተቀመጠው አግባብ መሰረት የሚፈጸም ይሆናል። ከዚህ አንጻር እስካሁን ያለንበት ደረጃ እጅግ ተስፋ የሚሰጥና መልካም ደረጃ ማለት ይቻላል። እንግዲህ ይህን ሕግ የማስከበር ውጊያ ተያይዞ እርቅ እንዲደረግ በይፋ የሚጠይቁም አሉ፣ እንዲሁም ፍላጎት ያላቸው አሉ። ከዚህ አንጻር መንግስት ያለው አቋም ምንድን ነው? የመንግስት አቋም ለኢትዮጵያ ሕዝብ ግልጽ ይመስለኛል። ላለፉት 2 ዓመት ተኩል ከኛ በላይ ስለ ሰላም፣ ስለ ፍቅር፣ ስለ መደመር የተናገረ ያለ አይመስለኝም። ያ ብቻ ሳይሆን ይህ ለውጥ መጥቶ በማግስቱ የእርቀ ሰላም ኮሚሽን ብለን ስናቋቁም ይህ ስግብግብ ጁንታ ኃይል መቃወሙ የሚዘነጋ አይደለም። ኮሚሽን ማቋቋም ብቻ ሳይሆን በአዲስ መልክ የሰላም ሚኒስቴር ብለን ስናቋቁም ለሰላም ያለንን ፍላጎትና ሁሉም ኃይሎቻችን ሰላም የሚያስጠብቁ መሆናቸውን ለማረጋገጥ በአዲስ ምልከታ የተጓዝንበት ነበር። ከዚያም ባሻገር በይቅርታ እንሻገር፣ በፍቅር እንደመር ብለን ሰፋፊ ስራዎች ስንሰራ እንደቆየን ይታወቃል። ግንቡን እናፍርስ፣ ድልድዩን እንገንባ ብለን የሰራናቸው ስራዎች የሚዘነጉ አይደሉም። ስለ ሰላም፣ ስለ አንድነት፣ ስለ አብሮነት ያደረግናቸው ሙከራዎች ሁሉ በእነዚህ ስግብግብ ጁንታዎች የተወሰደው ከድካም ካለመቻል ነው። በዚህም ምክንያት ጥቂት ቅጥረኞች በመግዛት በየቦታው ባለፈው ሳምንት እንደነበረው በየቦታው ንጹሃን ዜጎች ለፍተው ደክመው በላባቸው የሚኖሩ እናቶች፣ አባቶች፣ ሕፃናት አግባብ ባልሆነ መንገድ የራሳቸውን ዜጋ እንደ ናዚ እንደ ፋሽስት ሲጨፈጭፉ እንደቆዩ ይታወቃል። ይህ አደገኛ ድርጊት ቆሞ ነገር ሁሉ ወደ ሰላም እንዲሄድ በብዙ መልኩ ያደረግነው ሙከራ አልሳካለ። እነዚህ ኃይሎች ብዙ ጊዜ ትንኩሳዎች ያካሄዱ ነበር። ለምሳሌ ያካሄዱት የጨረቃ ምርጫ ድራማ እንደሆን ቀድመን ተናግረን ነበር። ያንን ድራማ 100% አሸነፍኩ ለማለት በኮሮና ጊዜ ያንን ሁኔታ መፍጠር አስፈላጊ አልነበረም። ነገር ግን እኛ ሕግን ተከትለን ስለምንሰራ ምንም ሪአክት ባለማድረጋችን አልረካም። ይሄ ኃይል ባለመርካቱ በሰሞኑ የወሰደውን እጅግ አሳዛኝ እርምጃ ለመውሰድ ችሏል። የዚህ ስግብግብ ኃይል ታክቲክ 2 ነው። በአንድ በኩል ለውጊያ ይዘጋጃል፣ ትጥቅ ያሰባስባል፣ ኢትዮጵያን ከሚጠሉ ኃይሎች ጋር ይደመራል፣ ይተባበራል። ይሄን እያደረገ በሌላ ወገን ደግሞ በሃይማኖት ተቋማት በሰገሰጋቸው ግለሰቦች፣ በየውጭ ሀገር በሰገሰጋቸው ግለሰቦች አማካይነት ሰላም ፈላጊ ለመምሰል ከፍተኛ ጥረት ያደርጋል። ሰላም ፈላጊ መምሰል ሳይሆን ሰላም መፈለግ ነው የሚያስፈልገው። ይህ የአፍሪካን ሰላም ሲያስጠብቅ የነበረ ሰራዊት በሩዋንዳ ሳይዋረድ፣ በሶማሌ ሳይዋረድ፣ በሱዳን ሳይዋረድ በገዛ ወገኖቹ እንዲዋረድ አድርገውታል። ይህን ነገር ሰላም የመፈለግ ትንሽም ብትሆን ጭላንጭል ያለው ኃይል የሚያደርገው ጉዳይ አይደለም።
እኛ ሰላም በእጅጉ እንፈልጋለን። አንዲት የጥይት ድምፅ በሰሜኑ የሀገራችን ክፍል እንድትሰማ አንፈልግም። ይህ ሰላም የሚረጋገጠው ይህ ስግብግብ ጁንታ ኃይል በሕግ አግባብ ወደ ሕግ ሲቀርብ ብቻ ነው። ወንጀለኛን ወደ ሕግ ሳታቀርብ ስለ ሰላም መነጋገር አይቻልም። የትግራይ ሕዝብ፣ የትግራይ ሚሊሻ በፍጥነት ይህንን ወንጀለኛ ኃይል ወደ ሕግ ማቅረብ የሚቻልበትን ደረጃ ከሀገር መከላከያ ሚኒስቴር ጋር ተባብሮ ከሰራ፣ እንዳይደበቁ እንዳያመልጡ ካደረገ ወዲያው ሰላም የሚወርድበትንና በሁሉም አግባብ ለሰላም የሚደረገውን ጥረት የምናግዝበት የተለመደው ስራችን የሚቀጥልበት ይሆናል። ነገር ግን ደከም ሲል እርቅ፣ ጠንከር ሲል ገዳይ ከሆነ ኃይል ጋር በሁለት መለዮ መጫወት አይቻልም። ትናንት ገዳይ በማግስቱ ደግሞ እርቅ መፈለግ የሚባል ነገር የእርቅ ፍላጎት ሳይሆን የጊዜ መግዣ ታክቲክ ስለሆነ ይህንን ተቀብሎ ለመሄድ እንቸገራለን። ዋናው የሰላም መቋጫ ወንጀለኞች በሀገሪቱ ሕጎች መሰረት ለሕግ መቅረብ ሲችሉ ብቻ የሚፈጸም ይሆናል። ያኔ ሙሉ ሰላም ለሀገራችን ለሕዝባችን እናረጋግጣለን። ትላንት ምሽት ላይ የአየር ድብደባ በተለያዩ የትግራይ ከተሞች አቅራቢያ በተመረጡ ቦታዎች ላይ ስለመደረጋቸው መረጃዎች ሲወጡ ነበርና ምን ያክል ነገር እውነት ነው የሚለውን ነገር ነው አብሬ አያይዤ ማንሳት የምፈልገው። የኃይል ጥቃት በፈጸመባቸው አካባቢዎች ላይ የኢፌዴሪ መከላከያ ሰራዊት በዛ አካባቢ የነበረው ተልዕኮ ከዚህ በፊት የነበረው ይታወቃልና ምን ያክል ከባድ መሳሪያዎች ነበሩ? ከነበሩስ እነዚህ ከባድ መሳሪያዎች በምን ሁኔታ ላይ የሚገኙት? እነሱ ጋር በተያያዘ የሚነሱ ነገሮች ስላሉ። መልካም። የአየር ጥቃቱ በትናንትናው ዕለት እንዲሁም ዛሬ ሲፈጸም ውሏል። ወደፊትም ይቀጥላል። ይህ የአየር ጥቃት የሚፈጸመው ቀደም ሲል እንደገለጽኩት የጠላትን የማድረግ አቅም ለመክታት ነው። የጠላትን የማድረግ አቅም ለመክታት ሲባል ኢትዮጵያ ከውጭ ኃይሎች ራሷን ለመከላከል በትግራይ አንዳንድ ቦታ በተለይም መቀሌ አካባቢ ከፍተኛ የሆነ የሮኬት ክምችቶች አሏት። እነዚህ ሮኬቶች እስከ 300 ኪሎ ሜትር መጓዝ ይችላሉ። እነዚህ ሮኬቶች በመጠቀም ይህ ስግብግብ ጁንታ ኃይል ብዙ ከተሞችን ሊያጠቃ ይችላል፣ ህዝባችንን ሊያጠፋ ይችላል። ያን አያደርግም ብለን እንዳናስብ ባለፉት ወራት በህዝባችን ላይ የደረሰው ጭፍጨፋ እንደዚህ አይነት ሞራል ያለው ኃይል ነው ብለን ለመተማመን ያስቸግራል። ያን ብቻ ሳይሆን ከሁለት ቀን በፊት ይህ ስግብግብ ጁንታ ኃይል ልክ የምርጫ ኮሚሽን አፍርሶ ከህገ መንግስት ውጭ የራሱን የምርጫ ቡድን እንደፈጠረው ሁሉ በኢትዮጵያ ያለው የአቪዬሽን ባለስልጣን አንድ ነው። በኢትዮጵያ አየር ክልል ውስጥ ስለሚደረግ ማንኛውም የአየር እንቅስቃሴ የሚወስነው የአቪዬሽን ባለስልጣን ነው። ይሁንና ህግ የማያከብረው ህግ የማያውቀው ስግብግብ ጁንታ በዚህ አካባቢ አየር ማንቀሳቀስ አይቻልም የሚል መግለጫ አወጣ። ይህ ማለት ምን ማለት ነው የሚለውን በዝርዝር እንዲተነተን ካደረግን በኋላ ከዚያም በተጨማሪ ከመቀሌ አካባቢ የደረሱ መረጃዎች እነዚህ መሳሪያዎች ለመጠቀም ሙከራ እያደረጉ መሆኑን መረጃ በመደረሱ በመጀመሪያው ዕለት ተጨማሪ ማጣራት ለማድረግ የቆየን ሲሆን በሁለተኛ ቀን ፍላጎቱ ጠንካራ መሆኑን ስላረጋገጥን ራዳሮች፣ ሚሳይሎች፣ ሮኬቶች ሙሉ በሙሉ እንዲጠፉ አድርገናል። ይህን ያደረግንበት ዋናው ምክንያት ይህ ስግብግብ ጁንታ ኃይል አለው ለማለት በሚያደርገው ጥቃት በህዝባችን ህይወት፣ ስነልቦና እንዲሁም ማቴሪያል ላይ አደገኛ የሆነ ጥፋት ሊያስከትል ስለሚችል ህዝባችንን እንደ ትናንትናው በትዕግስት እንለፈው እያልን ባለመከላከል የሚጠፋ እርምጃ ከፍተኛ ጉዳት እንዳያመጣ የአየር ጥቃት ተፈጽሟል። ነገር ግን የአየር ጥቃት በፍጹም የሲቪል ታርጌትን ታሳቢ ያደረገ አይደለም። አንደኛ እነዚህ የሚሳኤል፣ የራዳር፣ የሮኬት ቦታዎች በሀገር መከላከያ ሚኒስቴር የተገዙ በሀገር መከላከያ ሚኒስቴር ይጠበቁ የነበሩ እያንዳንዱ ትጥቅ የት እንዳለ በዝርዝር ሙሉ እውቀት አለን። ሁለተኛ እኛ ከአየር ኃይል አንጻር ዝግጅታችን ከፍ ላለ ደረጃ ስለነበረ በተለይም ከዚህ ቀደም በነበረው መንገድ ብቻ ሳይሆን በቀንም በማታም በአንድ ሜትር ፕሪሲሽን ካለ ችግር ሊያጠቁ የሚችሉ በሰው የማይነዱ ዘመናዊ መሳሪያዎችም ስለታጠቅን እንደዚህ አይነት ችግር ሳያጋጥም ታርጌቶቻችን ለይተን ለማጥቃት የሚያስችል ብቃት ስላለን በተቻለ መጠን የሲቪል የሀገራችን ህዝቦች በዚህ አካባቢ ጥፋት እንዳይደርስባቸው ኮላተራል ዳሜጁ በጣም ያነሰ እንዲሆን
ጥረት ተደርጓል፣ ወደፊትም ይደረጋል። አሁን በመቀሌ አካባቢ፣ በአዲግራት፣ በአክሱም፣ በሽሬ አካባቢ ያሉ የከተማ የሚኖሩ ሰዎች መጠንቀቅ ያለባቸው ነገር አንደኛ ኤርፖርቶች አካባቢ አለመቅረብ፣ የትጥቅ ዲፖዎች አካባቢ አለመቅረብ፣ የነዳጅ ዲፖዎች አካባቢ አለመቅረብ፣ ይህ ስግብግብ ጁንታ የሚሰባሰብባቸው አካባቢዎች አለመቅረብ። እነዚህ ታርጌቶች በቀንም በማታም በማንኛውም ሰዓት ጥቃት ሊፈጸምባቸው ይችላል። ይህንን በማድረግ ነው ጠላት ምንም ነገር ማድረግ እንዳይችል የምናደርገው። ይህንን ማድረጋችን ስለሚቀጥል ጥቃቱ በየትኛውም ሰዓት ስለሚካሄድ ህዝቡ ይህን አውቆ በአስቸኳይ ጊዜ አዋጅ በተቀመጠው መሰረት የሰዓት እላፊ ማክበር፣ ከከተማ ውስጥ እንቅስቃሴ መቆጠብ፣ ከመሰባሰብ መቆጠብ፣ ቅድም ካነሳዋቸው ታርጌት አካባቢዎች ራሱን ማራቅ ይጠበቅበታል። ይህንን ካደረገ ምንም አይነት ጥቃት በህዝባችን ላይ ሳይደርስ ታርጌቶቻችን ለይተን የምናጠቃ ይሆናል። በተለይ በቆቦ አካባቢ የተከማቹ መድፎች፣ ታንኮች አሉ። እንደዚህ አይነት ከፍተኛ መሳሪያ የተከማቹባቸው አካባቢዎች በቀንም በማታም ጥቃት ይፈጸምባቸዋል። እዛ አካባቢ ያለ ሚሊሻ ራሱን ማራቅ አለበት። እዛ አካባቢ ያለ ህዝብ ራሱን ማራቅ አለበት። እነዚህ ታርጌቶች መሆናቸውን አውቆ ትጥቆች፣ አየር መንገዶች፣ ዲፖዎች፣ የነዳጅም የመሳሪያም ያሉበት እንዲሁም ይህ ስግብግብ ጁንታ ያለበት አካባቢ መቅረብ ለአደጋ ራስን ማጋለጥ መሆኑን አውቆ መጠንቀቅ ከቻለ የሚደርስበትንም አይነት ጥቃት እንደማይኖር ተስፋ ይደረጋል። በዚሁ አግባብ ጥቃቱ የሚቀጥል ይሆናል። ይህ ስግብግብ ኃይል ወደ ህግ እስከሚቀርብ በሙሉ አቅም ጥቃቱ የሚቀጥል ይሆናል። እንደ አጠቃላይ በዚህ ህግ በማስከበር ውጊያ ላይ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ሚና እንዴት ይገለጻል? በቀጣይስ ምን ይጠበቃል? በዚህ ህግ የማስከበር ስራ ውስጥ እርስዎም በተደጋጋሚ እንደገለጹት ትግራይ ክልል ህዝብ እንዳይጎዳ የማድረግ ስራዎች በአየር ጥቃቱ ላይ የተሰሩ እንደሆነ ገልጸውልናልና በተለያየ መንገድም ስለሆነ እየተካሄደ ያለው እንደ አጠቃላይ የትግራይ ህዝብ በዚህ ህግ የማስከበር ስራ ውስጥ እንዳይጎዳ ለማድረግ የሚደረጉ ጥንቃቄዎች እስከምን ድረስ ናቸው? ላይ ትኩረት ሰጥቷቸዋል? በመጀመሪያ የትግራይ ህዝብ ህዝባችን ነው። የትግራይ ህዝብ ለኛ ተገን፣ ለኛ ወገን ነው። ለዚህ ስግብግብ ጁንታ ግን ምሽግ ነው። እንደ ምሽግ የሚጠቀምበት ህዝብ እንጂ የሚያከብረው የሚጨነቅለት አይደለም። ሌላው ቀርቶ የኢትዮጵያ መንግስት ከተራድኦ ድርጅት ለምኖ የሚያመጣውን ስንዴ ቲዲኤ በሚባለው ድርጅት ለህዝቡ ሲያከፋፍል እስከ 2-3 ኪሎ እየቀነሰ እንደሚሰጥ በተሟላ መረጃ ደርሰንበታል። የሰጠውን ስንዴም የፖለቲካ መሸቀጫ ነበር የሚያደርገው። ህዝቡን ከደህንነት የሚያላቅቅ ሳይሆን ስንዴ እየሰጠ ምሽግ አድርጎ የሚጠቀምበት ኃይል ነው። ይህ ህዝባችን ከየትኛውም ክልል በላይ በአፈና ውስጥ ያለ ህዝብ ነው። ነገር ግን ዋጋ የከፈለ ለኢትዮጵያ አንድነት፣ ለኢትዮጵያ ሰላም፣ ለኢትዮጵያ ዲሞክራሲ ልጆቹን የገበረ ህዝብ ነው። ከዚህ አንጻር ይህንን ህዝብ ነፃ የማውጣትና ዴሞክራሲያዊ የሆነ አስተዳደር መመስረት፣ ዴሞክራሲያዊ የሆነ ስርዓት መፍጠር ነው እንጂ የኛ ህል ይህ ህዝብ የሚጠቃበት ማንኛውም መንገድ አናደርግም። ይህን ለማድረግ አሁን ይሄን ያለነው ሁሉ አካሄዳችን ህዝባችን ላይ ከፍተኛ ጥፋት መፍጠር የማያስችል፣ ህዝባችን ላይ ከፍተኛ የሆነ አደጋ ማስከተል የማያስችል ጥንቃቄ የተሞላበት በኮድ ኦፍ ኮንዳክት የሚመራ የህዝቡን ደህንነት የሚያረጋግጥ ኦፕሬሽን ለማካሄድ ነው ጥረት እያደረግን ያለ ነው። ከዚህ አንጻር የትግራይ ህዝብ የማይመጥነውን ይህን ስግብግብ ኃይል ከሀገሩ መከላከያ ሰራዊት ጋር ከሀገሩ መንግስት ጋር በመተባበር በፍጥነት ለህግ የማቅረብና የራሱን ሰላም፣ የራሱን ዲሞክራሲ፣ የራሱን ልማት የማረጋገጥ ኃላፊነት ያለበት ሲሆን መንግስታችን ከትግራይ ህዝብ ጋር እጅ ለእጅ ተያይዞ ይህንን ስግብግብ ኃይል ወደ ህግ የሚያቀርብ ይሆናል። ከመላው የኢትዮጵያ ህዝብ አንጻር የኢትዮጵያ ህዝብ ለሰላም ያለንን ፍላጎት፣ ለይቅርታ ያለንን ቦታ በሚገባ ይገነዘባል። የኢትዮጵያ ህዝብ በሁሉም ክልል ምን ያክል ጥፋቶች ሲካሄድ እንደነበሩም ያውቃል። ከዚህ አንጻር ለአንዴና ለመጨረሻ ጊዜ ኢትዮጵያ እፎይ እንድትል በየክልሉ ሰው ሞተ የሚል ዜና እንዲቀር ይህ ስግብግብ ጁንታ የሚቀጥራቸው ቅጥረኞች የጥፋት ምንጭ እንዲደርቅ በሙሉ ኃይሉ መተባበር አለበት። አሁን በትግራይ ክልል እየሆነ ያለው ሰላም የማስከበር ሂደት በሶማሌ ክልል ካደረግነው ሰላም ማስከበር ምንም ይለየው ጉዳይ የለም። በሶማሌ ክልል እንደዚሁ ያበጠ እብሪት ነበር። በህግ ነው
የተከላከልነው። በምዕራብ ወለጋ እንደዚሁ ችግር ነበር፣ በዚሁ መንገድ በህግ ነው የተከላከልነው። በጉጂ ችግር ነበር፣ በዚሁ መንገድ በህግ የተከላከልነው። በቤኒሻንጉል ችግር ነበር፣ በሲዳማ ችግር ነበር፣ በወላይታ ችግር ነበር። የተለየ ምንም አይነት ሚዛን የለውም። ሶማሌ ላይ ከተደረገው ኦፕሬሽን የተለየ ኦፕሬሽን በትግራይ ክልል አይደረግም። በሶማሌ ባደረግነው ኦፕሬሽን ወንጀለኞችን ነው ለይተን የወሰድነው እንጂ ህዝብ አላጠፋንም። እዚህም እሱ ይደገማል። የኢትዮጵያ ህዝብ ማድረግ ያለበት አንደኛ ከትግራይ ውጪ በየቦታው የእኛን ትኩረት ለመበተን ከፍተኛ የሆነ ኃይል አሰማርተዋል። በአዲስ አበባ ከእስር የፈታናቸው ሰዎች ሳይቀሩ ከነዚህ ኃይሎች ጋር በየሆቴሉ፣ በየኮንዶሚኒየሙ፣ በየክራይ ቤቱ በየማታ ስብሰባ ያደርጋሉ። ብዙዎቻችን ላይ በቀጥታ አይናችን አርፎ ክትትል እያደረገን ነው። በሃይማኖት ተቋማት ውስጥም ሳይቀር ያደራጁት ኃይል ምክክርና ውይይት ያደርጋል። ዳይቨርት ለማድረግ የኛን አቴንሽን ብዙ ስራ ይሰራል። ይሄን የኢትዮጵያ ህዝብ አሁን እያደረገ ባለው መንገድ በየቦታ ያሉ እንቅስቃሴዎች ኮቴ ኮቴ እየተከታተለ ለሰላም አስከባሪው ኃይል ማሳወቅ፣ ራሱን መጠበቅ፣ ከአካባቢ ሚሊሻ ከአካባቢ ፖሊስ ጋር በትብብር መስራት ይኖርበታል። ይህን የምልበት ዋናው ምክንያት አሁን ባለው ሁኔታ በትግራይ ክልል ውስጥ ያለው ይህ ስግብግብ ጁንታ አንዲት ሜትር ጥቃት መፈጸም አይችልም። ነገር ግን በየቦታው ቦምብ እያፈነዳ ንጹሃን ዜጎች እየገደለ ህዝባችንም እኛንም ሞራላችን ሊጎዳ ወደኋላ የማይል ኃይል ስለሆነ በየቦታው አሁን እንደሚደረገው በተለይም በቤኒሻንጉል አካባቢ፣ በኦሮሚያ አካባቢ፣ በጋምቤላ አሁን ደግሞ ዛሬ ሲያቅዱ የነበሩት በደቡብ አካባቢ ነው። በደቡብ ያሉ ህዝቦችም ከፍተኛ ጥንቃቄ ማድረግ አለባቸው። በሐዋሳ፣ በወላይታ፣ በአርባ ምንጭ በብዙ ዞኖች ጥንቃቄ ማድረግ ይጠበቅብናል። ይህንን ካላደረግን እዚህ የሚፈጠረው ጥፋት እዛ ያለን ትኩረት ሊቀንስ ስለሚችል ህዝቡ ጥንቃቄ ማድረግ አለበት። የተዛቡ መረጃዎች ከመስማት መጠንቀቅ አለበት። ብዙ ሆን ብለው የተዘጋጁ መረጃ የሚያዛቡ ኃይሎች አሉ። ከነዚህ መጠበቅ አለበት። መንግስት በከፍተኛ የኃላፊነት ስሜት ለህዝቡ ያለውን መረጃ እያሳወቀ በእውቀትና በንቃት ኦፕሬሽኑን ሶማሌ እንዳደረግነው፣ ምዕራብ ወለጋ እንዳደረግነው፣ ጉጂ እንዳደረግነው፣ ሐዋሳ እንዳደረግነው፣ ወላይታ እንዳደረግነው በየትኛውም የኢትዮጵያ ጫፍ ላይ ተሞክሮ እንዳከሸፍነው አይነት የጥፋት እርምጃ ይሄድንም በአጭር ጊዜ እናከሽፋለን። ስናከሽ ህዝባችን ላይ ጥፋት እንዳይደርስ ጥንቃቄ እናደርጋለን። አጠቃላይ በዲሞክራሲ ስርዓታችን ላይ በሂውማን ራይትስ ላይ ህግ ከማክበር አንጻር መጠንቀቅ የሚገባን ሁሉን እርምጃ እንወስዳለን። ህግ እያከበርን ህግ እናስከብራለን። የሰውን መብት እያከበርን የሰዎች መብት እንዳይጣስ እንከላከላለን። መከላከያ ኃይላችን እንዳይጠቃ ያደረግነው ሰክሰስፉል ስራ አልቋል። አሁን የቀረው ህዝባችንና የልማት ተቋማት መሰረተ ልማቶችን መከላከል። ይህ ሙሉ በሙሉ የፌዴራል መንግስት ስልጣን በመሆኑ ይህንን ጉዳይ ለመፈጸም ሰፋፊ ስራዎች ይሰራሉ። ስራው ሲጠናቀቅ ለህዝባችን እንደ አስፈላጊነቱ መረጃ የምንሰጥ ይሆናል። እስካሁን ያለው ሁኔታ በዚህ ተገንዝበን መላው ህዝባችን እስካሁን እንዳደረገው ከጎናችን በመሆን ሙሉ በሙሉ ይህን ስግብግብ ጁንታ ለህግ እስክናቀርብ ከመንግስት ጎን እንዲሆን ጥሪን አቀርባለሁ። የትግራይ ህዝብም ባጠረ ጊዜ ይህንን ኦፕሬሽን ጨርሰን ወደ ልማት ስራችን እንድንገባ አስፈላጊውን ትብብር እንዲያደርግ፣ በተለይም ሚሊሻው፣ ልዩ ኃይሉ ይህ ውጊያ የእሱ ውጊያ አይደለም። ይህ ውጊያ ፍትሃዊ ውጊያ አይደለም። በፍጥነት ካለበት ለመከላከያ ሰራዊት እጁን እየሰጠ ከዚህ ውጊያ ወጥቶ በየአካባቢው በመደራጀት ከመከላከያ ጋር ሆኖ አካባቢው መጠበቅ አለበት። እነዚህ ሽፍቶች እንዳይጠፉ መጠበቅ አለበት። እነዚህ ሽፍቶች እየያዘ ለመንግስት ማቅረብ አለበት። ለሽፍቶች ብሎ ህይወቱን መገበር የለበትም። በርካታ የትግራይ ህፃናት በማያውቁት ጉዳይ ካለ እድሜያቸው ለዚህ ውጊያ እንዲማግዱ እያደረጉ ነው። ዛሬ የነበረን ውይይት የመከላከያ ኃይላችን በተቻለ መጠን እነዚህ ህፃናት ህይወታቸው እንዳይቀጠፍ ቀድሞ ከመውጋት በፊት እጃቸውን እንዲሰጡ እንዲያደርግ በተሰጠው ትዕዛዝ መሰረት በርካታ ኃይሎች ወደ መከላከያ እየገቡ ነው። ይህ ተጠናክሮ ይቀጥላል። በጥቂት ቀናት ውስጥ መልክ እየያዘ እንደሚሄድ ነው የሚታመነው። ስንጨርስ ሙሉ ሪፖርቱን የምናቀርብ ይሆናል። አመሰግናለሁ።